የጤና ባለሙያዎች የሚሰጡትን ትምህርት ባለመተግበራቸው ለወባ በሽታ ተጋላጭ መሆናቸውን በጎንደር ዙሪያ ወረዳ የማክሰኝት ከተማ ነዋሪዎች ተናገሩ። በአካባቢው የወባ ስርጭት የቅድመ መከላከል ስራ እየተከናወነ መሆኑን የጎንደር ዙሪያ ወረዳ ጤና ጽሕፈት ቤት ገልጿል። ዳንኤል ወርቄ ዝርዝር አለው። 44 ቀበሌዎች ያሉት የጎንደር ዙሪያ ወረዳ በግማሽ ዓመቱ ከ27000 በላይ ሰዎች በወባ በሽታ በመጠቃታቸው አስፈላጊ ክትትል መደረጉን የወረዳው ጤና ጽሕፈት ቤት መረጃ ያመለክታል። በወባ በሽታ ተይዘው ለሕክምና ማክሰኝት የመጀመሪያ ደረጃ ሆስፒታል ያገኘናቸው ተገልጋዮች እንደሚሉት የጤና ባለሙያዎች የሚሰጡትን ትምህርት በአግባቡ ባለመተግበራቸው ለህመም ተጋላጭ መሆናቸውን ይናገራሉ። ስሜ ግዛው አስፎባላለሁ። ልጅ ታማቢ የመጣሁት ወባ ሆኖ ተገኘ። የተማርነውን አለመጠቀማችን ይሄው ወደ ጉዳት ያ ትርንጎፈን ተባላለሁ። ውሃ በመለፈሳችን አጎበር ባለመጠቀሜ የወባ በሽተኛ ታማሚ ሆኛለሁ። ታማሚ አሁን ስለተማርኩበት ከዚህ በኋላ 100% እርግጠኛ ነኝ። የማክሰኝት የመጀመሪያ ደረጃ ሆስፒታል የህብረተሰብ ጤና አደጋዎች መከላከልና መቆጣጠር ኬዝቲ ማስተባባሪ አለማስቻለው በሆስፒታሉ ባለፉት 6 ወራት 5400 በላይ ሰዎች የወባ ምርመራ የተደረገላቸው ሲሆን ከነዚህም ውስጥ 2500 በላይ የሚሆኑት በወባ በሽታ ተጠቅተዋል ብለዋል። መመዝገብ ከነበረበት ቁጥር በላይ የወባ በሽታ ተጠቂዎች መገኘታቸውን ገልጸዋል። በጣም ከፍተኛ ሁኔታ የወባ ስርጭት እንዳለ ነው የሚያሳየው። ከሚመረመሩት አጠቃላይ 5%ዎቹ የወባ በሽታ ይኖራቸዋል ተብሎ የሚታሰበው በኖርማል ኤክስፔክትድ ትሬሾልድ፣ ነገር ግን አሁን እንግዲህ የሚያሳየው 47.01% ማለት በጣም ከፍተኛ ሆነ የወባ ስርጭት እንዳለ ያሳያል ማለት ነው። ይህ ደግሞ ስናይ እንደ ሆስፒታላችን ካሉት አጠቃላይ ህመም በሽታዎች አንደኛውን the leading morbidity ኮዙ ወባው ደግሞ ማላሪያ ነበር የሚለውን ማየት እንችላለን ማለት ነው። የወባ በሽታ ከፍተኛ ቁጥር ያለባቸው አካባቢዎች ላይ የኬሚካል ርጭት መደረጉን የገለጹት የጎንደር ዙሪያ ወረዳ ጤና ጽሕፈት ቤት ምክትል ኃላፊ ዳንኤል ተክሉ አጎበር ለማሰራጨት እንደሚሰራም ተናግረዋል። ከ200 በላይ የሆኑትን ወባማ ቀበሌዎችን ርጭት አካሄደናል። በዚህ ዓመት አጎበር ለማሰራጨት እኛ እቅድ ያደረግን 50 ሺና ከዛ በላይ ለሚሆኑ አባወራዎች ነው እቅድ ያቀርነ። አጎበሩ ኢሚዲየትሊ እንደደረሰን ክረምት ሳይገባ ስርጭቱን እኛ ለማሰራጨት ዝግጁ ነን። በሽታውን ለመከላከል በሚደረገው ጥረት በጤና ባለሙያዎች የሚሰጡ ትምህርቶችን መተግበር እንደሚገባም ተጠቁሟል።